ቢስሚላህ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንደምን አላችሁልኝ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። እንግዲህ ዛሬ እንደተለመደው በምግብ አሰራር ነው የመጣሁት። ወዳችሁ ለፈቅዳችሁ ለምታበረታቱኝ እጅግ በጣም አመሰግናለሁ። ለቤቴ ደግሞ አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ተቀላቀሉኝ። እንግዲህ ዛሬ ይዤ የመጣሁት ድንች በሁዳርና በዶሮ እንዴት እንደምንሰራ በሸሜል ባሉት ያው በሸሜል ባይኖረውም በሸሜል አሰራር ነው ይዤ የመጣሁት። በጣም ቀለል ያለ ወላኪን በጣም የሚጣፍጥ በጣም የተወደደ የሆነ ስትበሉት ቀለል የሚላቸው አይነት ምግብ አሰራር ነው ይዤላችሁ የመጣሁት። ለዚህ የሚያስፈልጉ ግብአት በመጀመሪያ ደረጃ ዶሮ ነው። እንዲሁም ደግሞ ድንች ቀቅለን በደንብ ፈጭተነው ወይንም አሽተነው ነው የሚባለው ያደረግነው ድንች ያስፈልገናል። ሌላ ያው ሽንኩርት ነው የሚያስፈልገን። ያው ብዙ ምግብ ስንሰራ ከሚያስፈልጉን ግብአቶች አንዱ ሽንኩርት ነው፣ የታወቀ ነውና ሽንኩርት እንዲሁም ደግሞ 3 አይነት ፍልፍል ሮሚ ነው የሚያስፈልገን፣ ወይም ትልልቁ ቃሪያ ፈረንጅ ቃሪያ ነው የሚባለው በአማርኛ፣ እሱ ነው የሚያስፈልገን። እንዲሁም ያው ከነዚህ ነገሮች የሌላቸው አንዱ ቢቀንስ ምናምን ችግር አይፈጥርም። ያው ሁሉም ቢሟላ ያምራል፣ ለውበትም ለጥፍጥናም ዋጋ አለው። ግን አንዱ ቢጎድልም መስራት ይቻላልና እንዲሁም እኔ ፍሬሽ መሽሩም አለኝ ማለት ነው። አጠቃላይ እነዚህን ነው ዛሬ ይዤ የቀረብኩት። ያው ቃሪያ በምታዩት መንገድ ከታትፌዋለሁ። ትንሽ ስቀርጽ ወደ ጎን ሄደብኝና በጎን ሆነብኝ። ያው ይታያል ብዬ ግን አስባለሁኝ። ይኸውና መሽሩም በፍሬሹ ከትፌ አቅርቤያለሁኝ። እንዲሁም ሽንኩርት በዚህ መልኩ ከታትፌ አቅርቤያለሁኝ። ከዛ በኋላ ድንቼንም ቀቅያለሁኝ። በአንድ ጎን ድንቼን እየቀቀልኩ ነው። እንዲሁም ደግሞ ዶሮዬንም በዚህ መልኩ ከትፌው በአንድ አይነት ቅርጽ ነው የከተፍኩት ሁሉንም እና ዶሮዬን መጀመሪያ ጣድኩት ውሃውን። በእርግጥ በደንብ በሎሚ አጥቤ ከትፌው ከከተፍኩ በኋላ ነው ስዱሩን ያጠብኩትና በደንብ አጥቤው በማጥለያ አስቀምጬው ነበር። ግን ስጋና ዶሮ እንደምታውቁ መጥበሻ ላይም ድስት ላይም ስትጥዱት የሆነ ውሃ የመፍጠር ነገር አለውና ልክ ውሃውን ምጥጥ አድርጎ ሲጨርስልኝ ትንሽዬ ዘይት ጠብ አረኩበትና አላበዛውም ዘይቱን። ድንቹም እንትን ስለሚለውረው የገበታ ቅቤ ወይንም ሰብና አንድ ላይ ስለምሰሩት ድንቹ ያው በጣም ቅባት እንዳይበዛው ትንሽዬ ዘይት ነው የተጠቀምኩት። ከዛ ከትፌ ያዘጋጀሁትን ሽንኩርት ከተትኩኝ። በዚህ መልኩ አበሰልኩት ማለት ነው። ያው ታውቃላችሁ በአንድ እጃችሁ ይዛችሁ እየከተፋችሁ ስራ ስትሰሩ በአንድ እጃችሁ ሆናችሁ ስትሰሩ ካሜራውን በጣም ከባድ ነው። አንዳንዴ ቀርጽ ያለው ብላችሁ ራሱ በደንብ ትኩረት ካልሰጣችሁት የተወሰነ ነገሩ አይገባም ምናምን እና አድካሚ ነው። ያው በተለይ ሰው ቤት ሆነን የምንቀርጽ ልጆች አንዳንዴ ይመጡብናል፣ እንደነግጣለን ምናምን እና ብዙ ነገሮች አሉ። አልሙሂም ሽንኩርትና ሽንኩርትና ዶሮ በአብሮ ጥብስ ካለልኝ በኋላ ከትፌ ያዘጋጀሁትን ፍልፍል ሮሚዎችን ነው ያካተትኩት። 3 አይነት ፍልፍል ሮሚ ነው እንደነገርኳችሁ ከትፌ ያዘጋጀሁት። ፍልፍል ሮሚውን 1-2 ገልበጥ ካረኩት በኋላ ደግሞ ከትፌ ያዘጋጀሁትን መሽሩሙ ነው የተጠቀምኩት። መሽሩም እንጉዳይ ነው የሚባለው በአማርኛ። እስቲ ስሙን ጻፉልኝ ማለት ነው። የተለያየ አካባቢ የተለያየ ስም ይኖረዋል። እኛ አካባቢ እንጉዴታ ይባላል። እንጉዴታ
እና በየአካባቢ የራሱ የሆነ ስያሜ ስለሚኖረው ኢትዮጵያ ሆነን ማለት ነው በየቋንቋችን የራሱ የሆነ ስያሜዎች ይኖሩታል። አልሙሂም በዚህ መልኩ ሁሉንም አዘጋጅቻለሁ። በዚህ በኩል ደግሞ ሩዝ አዘጋጀሁኝ። ከጎኑ ሩዝ አዘጋጀሁኝ። ሩዝ በሽዕርያ ነው የሰራሁት። ያው ሙሉ አሰራሩን ሳይሆን ቀንጨብ አድርጌ ብቻ ነው። ያው ብዙ ጊዜ በብዙ አይነት ምግብ እጠቀመዋለሁ ሩዝ ሽዕርያን እና አሁንም በዚህ መልኩ ከጎኑ ሰርቼለታለሁኝ ሩዝ ሽዕርያን ማለት ነው። አልሙሂም ከዛ በኋላ ያው ድንቼን ወደ እንትን ማለት ነው የገባሁት ወደ መላጥ ማለት ነው። ድንቼን ልጬ ፈጨሁኝ ማለት ነው። እንትኔን ግብአቴን በዚህ መልኩ ካበሰልኩት በኋላ ያው ቅመማ ቅመም ተጠቅሜያለሁ። ቅመማ ቅመም ያረኩት ትንሽ ከሙን አድርጌያለሁ በዶሮው ላይ የተፈጨ ከሙን፣ እንዲሁም ደግሞ ምንድነው ስሙ ቆንዶ በርበሬ ወይም ፍልፍል አስወድ ተጠቅሜያለሁ ማለት ነው። እንዲሁም ነጭ ሽንኩርት አንድ የሾርባ ማንኪያ ነጭ ሽንኩርት ተጠቅሜያለሁ። ቤት ውስጥ ፈጭቼ ነው ማዘጋጀው። እኔ አሁንም አልጥም ወይንም ደግሞ አሁንም አልፈጭም ማለት ነው። ቢያንስ ለወር ለሁለት ለሶስት ወር ምንም አይሆንም እና ፈጭቼ ነው ማስቀምጠው። በዚህ መልኩ ከበሰለልኝ በኋላ ድንቹንም ደግሞ በደንብ ልጬ በደንብ አርጌ ፈጨሁት። ከፈጨሁት በኋላ ድስት ላይ ጥጄ በትንሽ ሰብና እንደ ገንፎ በደንብ አርጌ አበሰልኩት። ሳበስለው ቆንዶ በርበሬ፣ ጨው ተጠቅሜ ነው ያበሰልኩት እንትን ያልኩት ማለት ነው። አንድ ላይ እንዲዋሃድ ያደረኩት ያው በስሏል ድንቹ ኦሬዲ እና ከዛ በኋላ ምንድነው ያደረኩት ያው እንዳያችሁ ባዶ ሳህን አቀረብኩኝ። እንትን ማለት ነው ሲኒያ ማለት ነው። ሲኒያ ባዶ አቀረብኩኝ። ባቀረብኩኝ ሲኒያ ላይ ጎዘጎዝኩት ማለት ነው። ለመጀመሪያ ዶሮ ያዘጋጀሁትን ግብአት ዶሮ ባታክልቶ ጎዘጎዝኩት። ልክ እሱን ጎዝጉዤ ስጨርስ በደንብ አድርጌ ጎዝጉዤ ከጨረስኩኝ በኋላ አታክልቱ ምንድነው ያደረኩት ቀጥታ በድንቹን ያዘጋጀሁትን እንደነገርኳችሁ በገበታ ቅቤ በደንብ እሽት አድርጌ ጨው ጨምሬ ያዘጋጀሁትን ጎዘጎዝኩኝ ማለት ነው። ልክ አንድ ደረጃ ዶሮውን ከስር ከጎዘጎዝኩኝ በኋላ ዶሮና አታክልቱን ማለት ነው ያው አንድ ላይ የተሰራ ነው። ከስር ከጎዘጎዝኩኝ በኋላ ምንድነው ያደረኩት ድንቹን ከላይ ጎዘጎዝኩኝ ማለት ነው። ድንቹን ከላይ ጎዝጎዝ አድርጌ አሁንም ድጋሚ ከድንቹ በኋላ ደግሞ ድንቹ እኩል ከጎዘጎዝኩት በኋላ አሁንም የቀረውን አታክልት ድጋሚ ጎዘጎዝኩኝ ማለት ነው። የቀረውን ዶሮ በአታክልት ድጋሚ ጎዘጎዝኩት ማለት ነው። እና በጣም ነው በዚህ መልኩ እንደዛ ሳምሬ ከጎዘጎዝኩት በኋላ ምንድነው ያደረኩት ቀጥታ ፍሩን ያስገባሁት ማለት ነው። ፍሩን አስገብቼ ብዙ ጊዜ እኔ ምግቡን መጨረሻ ላይ ቆርጬ ምናምን አላዘጋጅም። ችግሩ ደግሞ ቆርጬ ምናምን በሳህን አድርጌ ማላሳያችሁ ብዙ ጊዜ ምግብ ቶሎ አይበሉልኝም እና ያው እነሱ ሳያዙ ደግሞ ምግብ መቆራረጡ ምናምን ከሰራችሁት በኋላ ትንሽ ይከብዳል። ግን እነሱ ቆርጠሽ አምጪ ካሉ ወይንም ደግሞ ቀድሞ የሚበላ ካለ ምናምን ያው ቆርጣችሁ ታዘጋጃላችሁ። ወላኪን ያው እንደ ራሳችሁ ቤት አይሆንምና ቆርጣችሁ እነሱ ሳያዟችሁ የሰራችሁትን እና ያው ትዕዛዝ ትጠብቃላችሁ ማለት ነው። አልሙሂም አለኩልን ፍሩን አስገባሁት። ፍሩን ውስጥ ትንሽ ያው የበሰለ ነው። ትንሽ እንደዚህ ቀላ እስኪልልኝ ብቻ ነው። እንደዚህ በምታዩት መልኩ ቀላ ሲልልኝ አወጣሁት። ካወጣሁት በኋላ የፈለገ ሰው ቀለል ያለ ምግብ ልብላ ያለ ሰው ብቻውን መብላት ይችላል። አይ ደግሞ ከጎኑ ሩዝ ላድርግ ያለ ሰው ደግሞ ከጎኑ እንደነገርኳችሁ ሩዝ ብሽዕርያ አዘጋጅቼለታለሁ ማለት ነው። በጣም የሚጣፍጥ ተበልቶ የማይጠገብ
ቀለል ያለ እኛ በነገራችን ላይ እኛ ቤት ድንች በብዙ ነገር ይሰራል። በአሳ በተለያየ ነገሮች ድንችን እናዘጋጃለን። በዚህ ደግሞ በጣም ነው እጅግ በጣም ነው የሚጣፍጠው። ሞክሩት፣ ስሩ፣ ብሉ። አሰሪዎቻችሁም አዳዲስ ነገር አይጠሉምና እየሰራችሁ አስቀምሷቸው እላቸዋለሁኝ። በጣም ቀለል ያለ ነው። እንደው ፍላጎት ደግሞ ያለው ሰው ደግሞ ላዩ ላይ በሸሜል ነገር ትንሽዬ በስሱ ማለት ነው ቀጠን ያለ በሸሜል ቢያደርግለትም አይጠላም። ግን እኛ እንደዚህ ነው የሚወዱት ማለት ነው። ያው በሸሜል ብዙ አይነት ስለምንጠቀም ይሄኛውን እንዲቀለል ባለ መልኩ ነው የሚወዱት። እና ይሄን ይመስላል የዛሬ የምሳ ዝግጅቴ። በጣም አመሰግናለሁ። ክበሩኝ፣ አበረታቱኝ እንደተለመደው።